እንዳይከፈላቸው እነዛ እህቶች ተሰቃይተው ያመጡትን ገንዘብ አንድ ግለሰብ እንዲዘርፍ ያደረጉበት ሁኔታዎችን የፈጠሩ ነው ያሉትና የትኛውም አማራ፣ ኦሮሞ፣ ትግሬ እኛ አሁን እዚህ ያሰባሰበን ሁላችንም የተለያየ ብሔር፣ የተለያየ ቋንቋ፣ የተለያየ ሃይማኖት ተከታዮች ነን። ከምንም በላይ የሰውነት አስቀድመን ነው በእንደዚህ አይነት ጉዳይ ላይ እየተሳተፍን ያለ ነው እና የትኛውም ሌባ፣ የትኛውም ነፍሰ ገዳይ፣ የትኛውም አጋጅ ብሔርም ሃይማኖትም የለውም። ሄዶ የሚወሸቅበትም እድሉን መፍጠር የለብንም። ዛሬ ብናልፍ ነገ ተነገ ወዲያ ተመልሶ በእኛ ዙሮ እኛ ጋር ሊመጣ ስለሚችል ከእንደዚህ አይነት ነገሮች ራሳችንን ብንቆጥብ። ሄዶ ሊወሸቅ ሲል ደግሞ ትናንትና እንዳየናቸው አንዳንድ ወንድሞች ኖ እንዳሉት ኖ እያል ይሄ በእህቶቻችን ደም በወንድሞቻችን ደም የሚነግዱ ሰዎችን አጋልጠን ማውጣትና እንደዚህ አይነት ነገሮችን መቀነስ አለብን ብዬ ነው የማስበው። ሀውዬ በጣም እናመሰግናለን። እኛም በዚህ ተስማምተን ነው እዚህ ጋር የመጣ ነው ድምጻችንን ለማሰማት። ምክንያቱም ህገወጥ በሰዎች ዝውውር የሚጠየቅን አካል ሚዲያ ላይ አምጥቶ ፕሮቴክት ለማድረግ መሞከር የእኛ ብሔር ነው ኦር የእኛ ሃይማኖት ነው ብሎ ያንን ሰው በብሔር እንዲጠለል ማድረግ ሌሎች በጣም ብዙ ሴቶች እንደሃና እንዲታገቱ፣ እንዲደፈሩ፣ በቃ እንደዚህ አይነት ወንጀሎች እንዲፈጸሙ ማበረታቻ ነው ብዬ አስባለሁ። ሁላችንም በአንድነት ልናወግዝ ይገባል ይሄንን ብዬ ነው ማምነው። ምክንያቱም ወንጀለኛ በህገወጥ የሰዎች ዝውውር የሚተዳደር ሰው ብሔር አለው ሃይማኖት አለው ብዬ አላስብም። አቡዬ በዚሁ አጋጣሚ እንደው ከእንትን ካሉ ቢሰማሉ ብዬም ስለማስብ በተለይ በዚህ በአረብ ሀገሩ ያሉ አካባቢ ያሉ ሁሉም ኤምባሲ አለ አይደል? ይሄ ኤምባሲዎች ስራቸው ምንድን ነው? ጥያቄ ቀኑ ሙሉ ሲረብሸኝ የነበረው ጠዋት ሬዲዮ ነበረን፣ በሬዲዮአችንንም ፕሮግራም ስናደርግ የነበረው ስለ ሀናና ሀና ጉዳይ ላይ ትኩረት አድርገን በብዛት ስንሰራ የነበረው እና ከዛ በኋላ በአይምሮዬ ሲመላለስ የነበረው ኤምባሲዎች ስራችሁ ምንድን ነው? ኦፍኮርስ የሀገርን ባላችሁበት ላይ ዲፕሎማሲ ከመስራት ባሻገር ለዜጎቻችሁ የምትወጡት ኃላፊነት ምንድን ነው የሚለውን ነገር መጠየቅ እፈልጋለሁ። ሌላ ኮሚኒቲ የሚባል በየኤምባሲ ውስጥ ደግሞ በየተወሰነ ዓመታት እየተጋፋችሁ ለመመረጥ የተለያየ ሽኩቻዎችን የምትፈጥሩ እዚህ ኢትዮጵያ ውስጥ ነውና ሁላ በተለያዩ ሀገራት ያሉ ኤምባሲ የኮሚኒቲ አገልጋዮች ለመስራት የሚሯሯጡ በእናንተም በብሔርና በተለያየ ቡድን እየሰራችሁ ልመረጥ እያላችሁ ስትጋፉ የምትውሉ ስራችሁ ምንድን ነው? እስቲ እንደው በእንደዚህ አይነት ቦታ ላይ ያላችሁ እህትና ወንድሞቻችን እየታገቱ በየበረሃው ህይወታቸው ሲያልፍ ታግተው እንደዚህ መከራ ሲያዩ እንግዲህ እኔ ብዙ ነገሮችን አሁን እዚህ ላይ የማልገልጻቸው ነገሮች አሉ። መሰማቸው አንዳንድ ነገሮች እነዚህ አጋች የሚባሉት ከኤምባሲ ድረስ ኮኔክሽናቸው በጣም ሰፊ እንደሆነ እየሰማን ያለ ነው እና ምንድን ነው ስራችሁ? መረጡ ብላችሁ ስትጠይቁ እዛ ቦታ ላይ ስትጋፉ ስራችሁ ምንድን ነው? ለእህቶቻችሁ ለወንድሞቻችሁ እኛ እዚህ እንግዲህ ሀው የ7 ወር ነፍሰ ጡር ሆና ቀለሪቱ ሙሉ ቁጭ ብላ እንትን ስትል እነዚህ እዚህ ያሉት ቤተሰብ የሚመሩ የተለያዩ ተቋማትን የሚመሩ ህይወታቸው ለማሸነፍ የሚሯሯጡ ወንድም እህቶቻችን ለወንድም እህቶቼ ድምጽ መሆን አለብኝ ብለው ቀን ከሌሊት እኔ ቅድም እዛ ምናልባት እዚህ ውስጥ ያላችሁት ግሩፑ ላይ ያለውኝ ሀሳብ ለመስጠት የፈለኩበት ምክንያት የራሴ ምክንያት ነበረኝ። ይሰጡት የነበረውን ሁሉ ምን ያህል ስትታገሉ በግሩፕ ውስጥ እያየው የነበረበት ሁኔታ ነበር እና እናንተ የዚህን ያህል ዋጋ እየከፈላችሁ እናንተ ደግሞ ህዝብን አገለግላለሁ ብለህ ኤምባሲ ውስጥ ቁጭ ብለህ ቢሮ ይዘህ የምትሰራው ለወንድም እህትህ ድምፅ የማትሆን ከሆነ ምንድን ነው ስራ? ይሄንን ነገር የሚወሰዳችሁት እርምጃ ምንድን ነው? እኛ እንቅልፍ አጥተን እስከ ሌሊቱ ሙሉ ቁጭ ብለን ስናድር እንደው
ነው የሌላ ሀገር ዜጋ እንኳን በዚህ ጉዳይ ላይ ኢንቮልቭ እያደረገ የተለያየ ሀሳብ እየሰጠበት ባለበት እናንተ ምንም ላለማለት ያልደፍራችሁበት ምክንያት ምንድን ነው? ይህንን እንደው ብትቺ ተደውሎ ራሱ እንደው ቢጠየቁ መልካም። በጣም ስለተሰማ ተስፍዬ ይቅርታ ደውዬ ነበር ዛሬ ኤምባሲ ጊዜጎች ክፍል ኃላፊ ጋር እና ሪያድ ያለው ቅርንጫፍ ነው የደወልኩት። ምን አሉኝ? እነሱ የሚኖሩት ጅዳ ከሆነ ጅዳ ቆንስላ ጽሕፈት ቤት ይምጡና ነገርኩኝ። ባለቤቷ የመኖሪያ ፍቃድ እንደሌለው ተናገር። ወንድሟ ግን አለው ስል ይምጣና ወንድሟ መረጃዎችን ያቅርብ፣ ማስረጃዎቹን ያቅርብና ቅድም ስክሮል ማድረግ አንቺ ያስቀመጥሽውን ቮይስ ሰምቼዋለሁ። አቡ የስጋ ዘመድ ነው ምናምን ነገር ስትይ የነበረበትን ቮይስ ሰምቼዋለሁ። እኛ ድምፅ ሆነን እየጮህን ያለ ነው የስጋ ዘመድ ስለሆን ሳይሆን ኢትዮጵያዊ ስለሆን ነው። እኛንም ይመለከተናል። እህታችን ናት፣ ወንድሞቻችን ናቸው መከራ የሚያዩት። ለምንድን ነው እንደዚህ አይነት ስሜት ለእነሱ የማይሰማቸው? ግዴታ የስጋ የሌለው እሷ ወንድሟ እዛ ስላለሽ ወንድሟ ሌል ነው። ወንድም እህት የሌላት እዛ ጋር እንደዚህ አይነት ፈተና ቢገጥማትስ ምንድን ነው የሚፈጠረው? እንደዚህ አይነት ነገር እንዴት ነው ማሰብ የሚያቅታቸው? እና ነው ትንሽ ነርቭ ሲል ያለው ተቋረጠ። ትክክል ያ ትክክል ነህ አንተ። ግን ቤተሰብ የሌለው ሰው ኢትዮጵያ በውጭ ጉዳይ ይክሰስ ነው የሚሉት እነሱ። ቤተሰብ ያለው ደግሞ ኤምባሲ መጥቶ ሪፖርት ያድርግ፣ መረጃዎቹን ያቅርብ ነው የሚሉት እነሱ። ወደሚ ይሰማል? ይሰማችኋል? እንግዲህ ሁላችሁንም እዚህ እኛን አክብራችሁ ምን ላይ ደረሳችሁ ብላችሁ ለመጣችሁት በሙሉ ክብር ምስጋና አለን። አሁንም ነገም ተነጎዳያም ከጎናችን እንደምትቆሙ ተስፋ አለን። ግን አሁን እየተደረገ ያለው ነገር መጀመሪያ ያው እንግዲህ በጣም በሶሻል ሚዲያ አጨናንቀን ስንይዛቸው በውስጥ እናውራ በውስጥ እንጨርስ የሚል ነገር ነው ያመጡት። ያንን ሲያመጡ ታዲያ የተለየ ነገር ይነግሩናል ብለን አይደለም እኛ ኤክስፔክት ያደረግነው ልጅቷን ሊሰጡን ወይ ሊደራደሩን አንድ ነገር ሊያደርጉን እንጂ መሰለን ዲኤንኤ እና ምናምን ሊሉ እንዳልመሰለን ሁላችሁም እንድትረዱ እንፈልጋለን እንጂ ፈቃደኛ ሆነን አይደለም ወደዛ ያልነው። እንግዲህ 3 ቀን ሙሉ እየጠበቅናቸው እኛ እንኳን ደህና መጣችሁ እያልን ሜሴጅ እንኳን ሰጥተው ለዛ እንኳን ደህና ቆያችሁን የሚል ቃል ሳይሰጡ ዝም ብለው ሄደው ራሳቸውን ብሔር ውስጥ ለመወሸቅ ሙከራ ሲያደርጉ አግኝተናቸዋል። ያንንም ያደረጉት በኋላ አስበውበት እኔ እዚህ ውስጥ ስላለው እኔን ተሞርክዘው ወደዛ ፖለቲሳይዝ ለማድረግ ነው የተኬደው። አይ ነው እዛ በአንዳንድ ነገሮች ላይ የተለያየ እንደዛ እንዲይዝ የሚደረጉ ንግግሮች ቢኖሩም እኛ ግን ራሳችንን ኮንትሮል አድርገን እንደ ኢትዮጵያዊ እዚህ ጋር ያሉ እህት ወንድሞቻችን የተለያየ ብሔር ኢቭን የትግራይ ተወላጆች ወንድሞቻችን እዚህ ጋር ከኛ ጋር እየለፉ ይሄን ነገር ማድረግ የለብንም እና እንደ ግለሰብ እንደ ኢትዮጵያዊ ሆነን የልጅቷን እውነት እናወጣለን ብለን ነበር እየታገልን ያለነው እንጂ እንደነሱ ሄደን በብሔር መወሸቃቅቶን አልነበረም። በጣም በሚገርማችሁ ሁኔታ ግን ለሁላችሁ በተለይ የዋህ የትግራይ ልጆች አንደርስታንድ እንድታረጉ የምፈልገው ነገር አለ። ይሄን ንግግር በጀመርን ጊዜ እነሱን ሀና የታለች ብለን ጥያቄ በጀመርን ጊዜ እግዚአብሔር ይስጠው አሞራው የሚባል ልጅ መጥቶ ከኛ ጋር በመሳተፍ አንድ የትግራይ ልጅ ተለቃለች። እንግዲህ እንዳትረሱ የተለቀቀችው የትግራይ ልጅ ነች። ታግታ ነበር ማለት ነው። እችን የትግራይ ልጅ ያገተ ሰውዬ አሁን ልክ እሱን የምናጠቃው በትግራይነት አስመስሎ በማየቱ ራሳችሁ ትዝብቱን ውሰዱ። እኔ የደረሰኝ በውስጥ መሰረት የምትባል በጣም የምታምር ልጅ ቆንጅዬ ልጅ ወጣት ቁጭ አድርገው እዛ እየተጫወቱባት እንደሆነ ሰምቻለሁ። ሙሉ ኢንፎርሜሽን ስላልመጣልኝ እንጂ በጣም ብዙ የትግራይ ልጆች እዛ በእነዚህ ሰዎች መከራ እየተቀበሉ ነው ያሉት።
እየዋሻው አይደለም። ለምስክርነት የተለቀቀችው የትግራይ ልጅ ታግታ የነበረች ነች። አሁንም በጣም ብዙ የትግራይ ልጆች አሉ። እኛ ሀናን ስንጠይቅ አጠቃላይ እዛ ላይ ስለታሰሩት ስለተያዙት ለሰዎች መጫወቻ ያደረጓቸው እህቶቻችንን እንዲለቁልን ሀናን ብቻም አይደለም ጥያቄያችን በዚህ መንገድ ላይ ግፍ የሚሰሩ እነዚህ ሰዎች ለፍርድ እንዲቀርቡ ነው። ይህን ደግሞ መቼም ቢሆን እንቀጥለዋለን። እነሱ እኔ ቢያሳዝነኝ ግን እነዚህ ህዝብን ሲያጨፋጭፉ የነበረ ህዝብ ላይ ስንት መከራ ሲያደርሱ የነበሩ ሰዎች መተው እኛ ያለንልህ በትግራይነት አትነካም የሚል ነገር መስራታቸው እኔ ጥያቄ ውስጥ ሊገቡ ይገባል። በተለይ ስም እጠራለሁ እዚህ ጋር ይቅርታ፣ አንቺ ቤት ስም ብጠራም ምንም ችግር የለም። ጥራ። እኔ ህገወጥ ምንም አይነት ወንጀል ህገወጥ ነገር እንጠየፋለሁ፣ እቃወማለሁ። ጥራ። ይህንን የሚደግፍ አካል ሁሉ ይጠራ ስሙ። ሎዛ የምትባለው እንግዲህ የምትጠብቀው በሽተኛ ሴት ልጅ ነው። በሽተኛ ሴት ልጅ ለማናፈስ ወደ ውጭ ይዛ የምትወጣ በእንደዚህ አይነት እንደዚህ ሴት ልጅ ላይ ይሄን መከራ የሚያደርስ ሰው እየደገፈች እንዴት አድርጋ ነው ታማ የምትሆነው ለምትሰራበት ቦታ? ያንን እኛ ሪፖርት እናደርጋለን። አንዷ ሎዛ ነች። ሁለተኛው የሸገር ጁንታ ብሎ ራሱን የሚጠራ ይሄንን ነገር አይዞ እኛ ከጎንነ ሲል እነዚህ ሁለቱ ሰዎች በዚህ ላይ ልንጠይቃቸው ይገባል። እዚህ ላይ እጃቸው እንዳለና ያለ ምክንያት አይደለም ይሄን ልጅ አምጥተው የዋው የትግራይ ህዝብ ላይ መለጠፍ የፈለጉት የተገናኙበት ነጥብ ይኖራል ማለት ነው እንጂ እንዴት ነው አንድ ሰው የትግራይን ወጣት ሴቶች አፍኖ የሚያሰቃይ ሰውን አምጥተህ የትግራይ ጨዋው ህዝብ ላይ መለጠፍ የምትፈልገው? እንዴት አይነት አመለካከት ቢኖራቸው ነው እነዚህ ሰዎች? አቡ ይቅርታ መኩ ትናንትና ሲነገር ስሰማ ስለነበረ ይሄ የመጨረሻውን ቃል አልጠራውም የሸገር ምናምን ነገር የሚለው ልጅ እኔ በእውነት ላይቭም ሳልገባ ሳጨበጭብለት የነበረ ልጅ በጣም የሚደነቅ ጥሩ ምላሽ የሰጠ በምንም መስፈርት መተኛ ጋር ልትሸጎጥ አትችልም ብሎ ሲናገር የነበረው እና ቅድም እንደ ምሳሌ ሳነሳ የነበረው አንዱ እሱ ነው እና ምናልባት ትክክል ሙሉን አልሰማኸውም። ሙሉን አልሰማኸውም። ማስረጃ አለክ? መልኩ እንደዛ ያለበት ሪከርድ አለክ? አለ፣ እናወጣለን። አንደኛ እኮ ይዘውት የመጡት እነሱ ናቸው። ይዛው የመጣው የቤቱ ባለቤት ናት። የቤቱ ባለቤት ደግሞ አብረው ናቸው። የቤቱ ባለቤት አብረው ናቸው። እሷም እኮ እያለች ነው። እሷም እኮ ይኸውላችሁ እናንተ ስላልገባችሁ ነው ፖለቲካው። ግማሾቹ ልክ ለሀና ተቆርቋሪ መምሰል፣ ግማሾቹ ደግሞ እሱን የማፋጠጥ አይነት ነገር ኢቭን እኮ ሎዛም ስትል ነበርኩ የሀና ሰላም የሀና እንትን እንዲወጣ ነው እሱም በትግራይነቱ እንዲጠቃ አይደለም። ይሄን እኮ ነው እያሉ ያሉት እና ወዴት ነው ነገሩን ሊወስዱ የፈለጉት? እኔ እዚህ ጋር ላመጣ እችላለሁ። ሁለት ቪዲዮ ነው ያሳዩን። በዚህ በአስክሬኑን ዲኤንኤ ይመርመር የሚል ነው የጁንታውም የሎዛም የተክላይ ማሳብ አዶኖ የቅልቦች ነገሩን እንዴት አይተው እንደተረዳው አላውቅም። እዛ ጋር እኛ ውስጥ አትወሸቅ ምናምን አይደለም ዲኤንኤ ይደረግ የሚል አላማ ይዘው ለምን በዚህ ነገር ማምለጥ ይችላሉ ብሎ ስለነገራቸውና የምጠቃው በትግራይነቴ ነው ስላለ፣ ስለዚህ እኔ ደግሞ በፖለቲካም ስለማውቃቸው ድራማ ሊሰሩ ስለሆነ እዛ ጋር የቆሙት። ምክንያቱም ይሄ ሰውዬ እኛ የጠየቅነው ኤቪደንስም ስላለን ነው። ኤቪደንሱን ደግሞ ልናወጣ እንችልም። በህይወት መኖሯን በጣም ብዙ ኤቪደንስ አለን እኛ። ያንን ደግሞ እኛ የምንሄድበት ነው፣ እስከ መጨረሻ የምንታገልበት ነው። አሁን ገለዋት ዲኤንኤ የሚያመጡ ከሆነ አናውቅም። በዚህ የሚሆን በዛ እች ልጅ በህይወት እያለች የተለያዩ ሰዎች መጥተው መስክረዋል፣ ታይታለች። ዲኤንኤ ብሎ ጥርሷን አውልቆ ለማምጣት ከሆነ ዲኤንኤ ብሎ የሆነ ነገር ለማድረግ ከሆነ እኛ ያንን ስለማንቀበል እነሱ ደግሞ በዚህ እሱን ለማስመለጥ የሚሄዱበት ነው። አይተናል። ሰምተህ ከሆነ ቁጭ ብለህ ከሆነ ሚጣን ተስማሚያለሽ ወይ በዲኤንኤ ብሎ እኮ አንዱ የጠየቃት ይሄ ጁንታው እኮ ነው። እኔ እዚህ ውስጥ አልገባም የመለሰችው ብላ ነው የመለሰ። ይቅርታ ተደውሎብኝ ነው እና ነገሩን ዲቴል ስለማታውቀው ሊሆን ይችላል። የቅን ልቦችም በደንብ ግን አዳምጣቸው። መልእክታቸው ምንድን ነው? እዛ ጋር ይዘውት ሲመጡ እነሱ የትግራይ ልጆች የትግራይ ህዝብ ስለሚከተላቸው
ይሄን ልጅ በትግራይነቱ ተጠቃ እንጂ እሱ ይሄው ዲኤንኤ እያለ ነው መሞቷን ፕሩቭ አለው የሚል መልእክት ለማስተላለፍ ነው። ለምንድን ነው መኮንን እንዳይገባ ያሉት? ለምንድን ነው እንትና ዘራይን ራሱ እንዴት አድርገው እንደነቀሉት? ለምንድን ነው ብሪጅስተን እንደነቀሏት? ለምን ብሪጅስቶን አንተ እንደምትለው የጁንታው በእውነትም ፈላጊ ቢሆን መሲ ስትነቀል ሞታለው መሲ መልሷት ለምን አላለም? አብረው ነው የሚሰሩት። ድራማ ሊሰሩ ነው የፈለጉት እንጂ እዛ ጋር መቃወም አንተ እንደምትለው ይሄ ልጅ የሚቃወም ከሆነ መቃወም የነበረበት መሲን ነቅለው ሲያወጧት ነው። መሲ ለመውጣት የለባትም መልሷት ብሎ ማለት ነበረበት። ሊያስወሯት እንኳን አልፈለጉም። ይሄ እኛ ወደ ብሔር መውሰድ አቅቶን አይደለም፣ ግን አንፈልግም። ለምን ወደ ብሔር ሄዳል? እዛ ጋር እኮ ደቡቦች አሉ፣ እንትኖች ደቡቦች አሉ፣ ኦሮሞዎች አሉ፣ ትግራዮች አሉ፣ አማራዎች በብዛትም አሉ። በሙሉ እዛ ጋር ተሰብስበው ነው ያሉት፣ እየተሰቃዩ ያሉት። ስለ ሁሉም ነው እኛ ድምጽ እየሆንን ያለ ነው። እነሱ መጥተው ስለ ሀና ብቻ ነው ማውራት የሚፈልጉት። ስለተለቀቀችው የትግራይ ህዝብ ምን አድርጋታል፣ ምን በድላታል፣ ምን እንዲህ አድርጋታል፣ ለፍርድ መቅረብ አለብህ እንኳን አላሉት። ለቋልና ሰላም ነው እያሉ ያሉት። ይሄንን የማይቆረቆሩ ሰዎች ናቸው እንግዲህ እዚህ ጋር መጥተው እውነትን ሊያወጡ የሚፈልጉት። እነሱ እዛ ጋር የተፈለገው የትግራይ ወጣቶችን የትግራይ ንጹሃን ህዝብን እሱ ከለላ እንዲሰጠው የሚደረግ ጥረት ነው። ይሄ ደግሞ ታስቦበት የተደረገ ነው። እኔ እዚህ ላይ ጠንክረን መስራት አለብን። ጠንክረን ወደፊት መሄድ አለብን። ይሄንን አሳልፈው መስጠት አለባቸው ለፍርድ። ምንም ነገር ያለ ማስረጃ አላወራም። ኑ በውስጥ እናውራ ሲሉን እውነታችሁን ለፎሎ ብላችሁ ነው ሚዲያ ላይ ወጣችሁት። ስለዚህ ሚዲያ ላይ መንጫጫት፣ ሚዲያ ላይ ማውራት አያስፈልግም። ኑ በውስጥ እናውራ ሲሉን እሺ ብለን ላይቭን ዘግተን ዋትሳፕ ግሩፕ ከፍተን እየጠበቅናቸው መልእክት እየላክን እነሱ እያዳመጡ ምንም አይነት ማስረጃ አይሰጡም። ጭራሽ እኔ በውስጥ የተላከልኝ መረጃ አምኜ ግሩፑ ላይ የላኩትን መረጃ ያቀረበልኝን ግለሰብ ለአደጋ ለማጋለጥ ወስደው ፌስቡክ ላይ የልጁን ድምፅ አውጥተው ለጠፉ። እናም ይሄ ምንድን ነው የሚያሳየው? እነሱ እንደጠየቁን ለእኛ በውስጥ መነጋገር አልፈለጉም ማለት ነው። እኛን ሚዲያ ላይ ዝም ማስባል፣ ህዝቡ እንዲረሳው ማድረግ፣ በሌላ ነገር ቢዚ እንድንሆን ማድረግ ነው የተፈለገው። እና እኛ ድምፅ እየሆንን ያለ ነው ለእህታችን ለሀና ብቻ አይደለም። ባይዘወይ በጣም ብዙ የታገቱ እዛ ቦታ ላይ የታገቱ ብዙ ኢትዮጵያውያን አሉ። ኢትዮጵያውያን ሁሉም ብሔር ብሔረሰብ ማለት ነው። እና ይህንን ነገር የምንከላከለው ህገወጥ የሰዎች ዝውውር ይቁም ነው። ይሄ ትልቅ ወንጀል ነው። አንድ በህገወጥ የሰዎች ዝውውር ላይ የተሰማራ ሰውን ፕሮቴክት ለማድረግ መሞከር ማለት ተባባሪነት ነው። ቢያንስ አትተባበሩ፣ ህገወጥ ነገርን አትተባበሩ እንላለን። ሀሳብ ይስጡበት። እኔ እቀጥላለሁ። የሸገር መጥቷል እና የሸገር አሁን ወደ ስራ እየገባው ስለሆነ ስለሰጠሽኝ እድል ቴንኪው። የሰው ሼር አድርጎልኝ ነው። አንደኛ ምን አለ መሰለሽ፣ የሰው ልጅ ስም ያለ ኤቪደንስ ማጥፋት ጥሩ አይደለም። እኔ ካፌ መጥፎ ቃል አይወጣም መቼም ኔቨር ኤቨር። እዚህ ሶሻል ሚዲያ 7 ዓመት አድርጌያለሁ። ስንት ስሜት የሚያደርጉ ቃላቶችን በትዕግስት ነው ያለፉት። ምክንያቱም እኔ ትግራይ ጦርነት ላይ እዛ ኢትዮጵያ ውስጥ ስለነበርኩኝ ተሰዳድበናል፣ ደም ተፋሰናል። ብዙ ነገሮች ስለሚታወቅ ያ ነገር ውጤት እንደሌለው ስለማቅ እኔ ማንም ቤት ማንም ብዙ የአማራ ልጆች ያውቃሉ፣ በንግግር ነው ማምን። ነገር ግን አንድ ይሄ ወንድማችን የግል ጸብ ካለው ለአንቺ መንገር ነው እንጂ እኔ ያልኩት ይሄ ልጅ ገብቶ የትግራይ ህዝብ የወንጀለኛ መከማች አይደለም። ይህንን ስራ የሚሰሩት ብሔር ሃይማኖት የላቸውም፣ ጨካኞች ናቸው። የደገመ ሪከርዱን እናመጣልሻለን ሙሉ። እንደዚህ ብለን ነው ውይይት የጀመርነው። ምን አለ መሰለሽ፣ ሎዛ ቤቷን የከፈተችው ከእሷ ጋር በረከት የሚባል ልጅ አለ። ይሄ ነገር ወደ ዘር እየሄደ ነው። ወደ ዘር ደግሞ የወሰዱት አንቺን ቀንም ሙሉ ቤታቸውን ለጥፈው ሲሰድቡሽ የነበሩት እነ ዘራ ያዕቆብ ዋና አማራ የሚባሉ ቀላል ቁጥር የሌላቸው ደጋፊ ያላቸው ሰዎች ወደ ብሔር እየቀየሩ ስለሆነ መልክ የያዘ የዚህች እህታችን ስቃይ የሙሉ ኢትዮጵያዊ ስቃይ ነው። ሁሉም ኢትዮጵያዊ በቅንነት እየቆምላት ነው። ትንሹ አሌክስ እንኳን የንግግር ስህተትና እጥረት አዙረው አርሚ ሰብ አለበት ምናምን እየተባለ ይሄ አያዋጣንም። ሀቢባ ከትናንትና ችግራችንና ከትናንት ስህተታችን መማር አለብን። ይህ ነገር አንቺ የገባሽበትን በቅንነት ነው። አሁን በሚካሄዱ አካሄድ አንቺ መፍትሄ አታመጭለትም። ይህ መፍትሄ የሚሆነው ይህ ልጅ ወንጀለኛ ነው። ለወንጀለኛ ማንም ተባባሪ አይሆንም። ለምን አይሰቅሉትም? ነገር የቀላል እህታችን እንደ ማንኛውም ሴት እህት ያለው ይገባዋል። ነገር ግን በቃ ሰው በግድ መጥፎ ቃል ካላወጣ ከአፉ እኔ አላወጣም። ኔበር እኔ ሰፊ አማራ ህዝብ ነው የትግራይ ህዝብ ተስማምቶ ችግሩን በጠረጴዛ እንደሚፈታ እመለፋ ወጣት ነኝ። እንደ አንድ በእኛ ሰዎች አሽቃባጭ ይሉኛል።
በዛ ሳይድ እንደፈለጉ ቃላት እየመረጡ ሌላ ጥላቻ ካላችሁ በግልጽ መናገር ነው። ገብቶሻል? እኔ የምናገረውን የማወራውን የማቅ ሰው ነኝ። እኔ አሁንም ቢሆን እየነገርኩሽ ነው። እዚህ ወንጀል ላይ የተሰማራ ሁላ መጠየቅ አይደለም ቢሰቀል ደስተኛ ነኝ እያልኩሽ ነው። እኔ እኮ መልክ የሚታወቅ ሰው ነው። ገብቶሻል? በኮንፊደንስ ነው የማወራው። ብዙ የብሔር ብሔረሰቦች ጓደኞች ናቸው ያሉኝ። ስለዚህ የምናገረውን መሬት ላይም ዋጋ የሚያስከፍል ነገር አልናገርም። ከኛ ጋር እኮ ሚጣ ስትወያይ ነበረ። መኩ ላለው ደግሞ መኩ ከኛ ጋር አይወያይም፣ ወንጀለኛ ነው እኔ ነኝ ያልኩት በግብር ቪዲዮ ስላለን የትግራይ ጦርነት ሰዓት ላይ ዘመቻ ሚሊዮን ስለነበረ አንድ የሚታርገው አንዴ እኔ ስጨርስ ታወራለህ። ኢንተራፕት አድርገኝ እኮ ልጠይቀው ነው መኩ። አንተም ስላልከው ነገር ማስረጃ ታቀርባለህ፣ እሱ አለ ስላልከው ነገር፣ እሱም ደግሞ አንተ ላይ አለ ስላለው ነገር ማስረጃ ያቀርባል። ካለብዜ በማስረጃ ነው የማወራው ነኝ አለ ቪዲዮ ጊዜ ሰተሽኝ አመጣዋለሁ። እኔ ይህንን ቃል ያልፈለግኩት አንዴ የሚታርጉት አንዴ እኔ ሳወራ እኔ አዳምጣችኋለሁ፣ ችግር የለብኝ። እኛ እሱ እንዳይገባ የፈለግ ነው የብሔር መልክ እንዳይያዝ ነው። ልጁም እኮ እንዴ ልጁን እኮ ባይዘ ነፃ እያወጣችሁት ነው ካወቃችሁ። እንደዚህ በምትሄዱበት ሰዓት እሱ ወደ ብሔሩ ነው የሚወሸቀው፣ ማንም ሰው ደግሞ ወደ እሱ ሳይድ ነው የሚሆነው። ስለዚህ ዋጣም ወንጀለኛ ነው፣ ወዴት የሚደበቅበት መንገድ ይጠየቅ ነው የተባለው። እነ መኩ ደግሞ እዚህ የሚያገባቸው ነገር የለም፣ ፖለቲካ አዙረውታል። አንደኛ መኩ የምንስማማበት ሰው አይደለም። በትግራይ ጦርነት ሰዓት ላይ ኢንቮልቭ ያደረገ ሰው ነው፣ ማንም የሚያውቀው ሀቅ ነው። የተከሰሰ ሰው ነው አይደል እንዴ? ይሄ እኮ ሀቅ ነው። ያለ የትግራይ እንትን ላይ እኮ ሲተፋ አለ አመጣዋለሁ እዚህ አንቺ እያለሽ። ስለዚህ አይገባም፣ ነገሩ እንዳይረበሽ አይገባም ያልኩት እኔ ነኝ። ዘራ ያዕቆብም ደግሞ አንቺን አስቀምጦ ገንዘብ እየሸቀሉ ነው ምናምን ብሎ እዛው ሎዛ ቤት ሪከርድ አመጣልሻለሁ፣ እዛው ሎዛ ቤት ከልጁ ጋር በውስጥ እንጨርስ ይላሉ። ይህንንም አመጣልሻለሁ መረጃ። ስለ ልጅቷ ጉዳይ ምን ይላል ዘራ ያዕቆብ? በውስጥ እንጨርስ ሎዛ፣ በውስጥ ማለቅ አለበት። ኖ በውስጥ አልቅም፣ በዚህ ነው የመጣው። 15 ቀን ይዛችሁታል። ስለዚህ በእናንተ ንግግር በጎንደር የሚያልፉ ትግራዮች እየታገቱ ነው። ስለዚህ ይሄ ነገር አያዋጣም፣ ወደ ሌላ ነገር እየተካሄደ ነው። የብሔር መልክ አታስይዙት። ይሄ ልጅ እያዝ ለህግ ይቅረብ፣ ከፈለገ የሚሰቀል ስራው ነፃ ያውጣው ነው የተባለው። እነዚህ አሽሙንም ነው እኔ በሌልኩበት ባልዋልኩበት ባልተናገርኩበት እኔ እነሱም ብዬ አይደለም ቃላት የምመርጠው፣ የሚያኖረኝ እንደዚህ ስለሆነ ነው። ገብቶሻል? እኔ የሚያኖረኝ ከሰው ጋር አቻችሎ የሚያኖረኝ ባላንስ በማድረግ ነው እንጂ እኔ የአንድን ብሔር ማህበረሰብ ጠልቼ አንድችም እርምጃ እንደማልሄድ አውቀዋል። የሚጠሉ ሰዎች ግን በእነሱ ልክ እንድትመዘኝ ስለሚፈልጉ ሁሌ ያሳስቱሻል። 1.5 ከታች እኮ እያየሁን ይጽፋል። ገብቶሻል? የልጅ ስሜን ሲያጠፋ ሪከርድ ገና እዚሁ ቅልብ አድርጎ እያሰሙኝ ነው። የኔን ሪከርድ አምጣ። እኔ ማርያም ሲመጣ የአማራ ህዝብ እግሩ የታጠበ በመኪና ነው ሄደው። የአማራ ገበሬ ወደ ትግራይ ሲሄድ ጭኖ ነው ሄደው። እንደዚህ አይነት የህዝብ ጥላቻ የለም። ሆዳደሮች በገንዘብ አሜሪካ ቁጭ ብለው ፍሪ ስፒች ስለሚቻል ግን 24 ሰዓት የትግራይን ህዝብና የአማራ ህዝብ የሚጣላበትን አጀንዳ እየፈጠሩ ማንም የወክለን የለም እዚህ ውስጥ። እኔም አንችም በአፋችን ነው የምናወራው። ስለዚህ ድሀ ህዝብ ስንል ቢያንስ ገለል ልንበል፣ ገለል ባንልም የግል ቃላታችን እንጠንቀቅ ነው ያልኩት። ይሄ ቃል ደግሞ ሪከርድ ሙሉን አምጥቼ አሰማሻል። ከዚህ ውጭ ምን አልኩኝ? በግድ ተናገር አልናገርም። የህዝብ ነገም ይኖራል፣ ዛሬም ይኖራል፣ ከነገ ወዲያም ይኖራል። ወንጀለኛ ሁሉም ጋለ በህግ ይጠየቅ። አማራ ጋም ባለጌ አለ፣ ኦሮሞ ጋም ትግሬ ጋም አለ። ስራው ነፃ ያውጣው። ይህንን ያለው እቺ ልጅ ደግሞ የህዝብ ልጅ ሆና ቀርባለች፣ ወደ ህዝብ ወርዷል። አንቺ ብሔሯን አይተሽ ነው እንዲመረጥሻል። ስለተበደለች እንደ ማንኛውም ሰው አምጥተሽ የተከራከርሽላት ያለች። ስለዚህ እኔ በማርያም ብየዋለሁ፣ እንደውም ደግሜ በማርያም ነው የምላችሁ። በእንደዚህ የምታመጡት ነገር የለም። ይመጣው ሁላችንም ተከባብረን ችግሮቻችንን የተሰራውን ኃጢአት እንደ አንድ ቆመን ማውገዝ ነው። ባለጌ ይያዛል። ከዛ መሀል ላይ ግጭት ነው የሚፈጠረው። ማንም ለማንም ፍትህ ሳያገኝ ሌላ የተበደሉ ሰዎችም ሳይወጣባቸው መሀል ላይ ይቀራል። ስለዚህ አሁንም ይሄ ልጅ ወንጀለኛ ነው፣ በወንጀሉ ይጠየቃል፣ ይታነቃል። የሰው ነፍስ ነው የያዘው። በዚህ ነው ያልኩት ሀቢባ። እኔ ከዚህ ውጭ የተናገርኩት ቃል የለም። ያምጡና ያሰሙሽ። እሺ፣ እናመሰግናለን። አንዴ መኩ እንዲናገር እንሰጣለን። መኩ ቀጥል። ኤቪደንሱን ከማምጣቴ በፊት እችን ነገር አላልኩም ይበል። የተናገርኩት እሱ ተናገረ ያልኩት ምንድን ነው? በዲኤንኤ ተስማማላችሁ፣ ዲኤንኤ ያስመርምር ብላል አላልክም? ከዛ ላይ ኤቪደንሱን አመጣለሁ። ተክላይ ዲኤንኤ ያስመርምር፣ በዲኤንኤ ይፈጸም ይሄ ነገር ብላል አላልክም? ዲኤንኤ ይመርመር ብለሃል ወይ? እኔ ተክላይ ነው አንድ የሚታርገው ሌላ ነገር እኮ አለ። ጠየቀኝ አይደል? ዲኤንኤ ይመርመር ያለው የመጣውም ራሱ ነው። በዲኤንኤ ተስማማላችሁ ሲባል ዘራ ያዕቆብም አለ አይ በውስጥ ነው የምንስማማው ሲል ዲኤንኤ የሚለው የእሱ አማራጭ ነው ያለው። ሀለንገኝ ነው እኔ አላልኩም ብለሃል። ካልከኝም እኔ ይቅርታ ለመጠየቅ ሬዲ ነኝ።
ይሄ የሚያስጠይቅ ይቅርታ ከሆነ ማለት። ከዛ ውጭ ግን አንተ ደግሞ ህዝቤ ላይ ምራቅ ስተፋ ህዝቤን ስታንቋሽሽ ያለውን ዮኒ ማኛ ቤትም ከእናንተ ጋር መስማማት አልችልም፣ ዘምታለሁ። ነገም ዛሬም ዘምታለሁ ያልኩን አሁን አሰማለሁ አላልኩም ካልክ እኔ አልልም። ይኸው ልንገርህ፣ አንደኛ እኔ አልክድም፣ ይኸው ያደረግኩትን አልክድም። አንተ ግን የሚኒልክን ታመጣለህ። ሚኒልክ ላይ ገሏል እያላችሁ ስለሆነ እሱን ኤቪደንስ አምጣ ነበረ። ሬዲዮ ላይ ሁላ ምሳሌ አንስተን ስንናገረው የነበረና ወንጀለኛ ሂዶ ብሔሩስ እንዳይሸጎጥ ሲያወግዝ የነበሩ እንግዲህ በትግራይ ሆኖ ውጣ ከህዝባችን መሀል ላይ እያለ ሲናገር የነበረው እና አሁን ሲናገራት የነበረው ይሄ አሁን የሚናገረው ልጅ ማለት ነው። እና ቃል በቃልም ደግሞ አማርኛውም ሳትቀየር አሁን የተናገራትን ነው የተናገረው። ምናልባት መኩ ጋር የሁለታችሁ መሀል ሪከርዱን ያስላኩኝ ነው፣ ሙሉ ሪከርዱን ያስላኩ ነው። በዚህ መንገድ ግን ይኸው ዘረ ያዕቆብ አለ አንቺ ጋር መጥቷል። ሀሜት እንዳይመስለው በውስጥ እናውራ ብለሃል አላልክም ብለሽ ጠይቂው እዚሁ እኔ ፊት ለፊት ከልጁ ጋር። አንድ ጥያቄ ልጠይቀው፣ ለሸገር ልጠይቀው። ሀቡ ላይ ትግራይን አይወክልም ነው አይደል? ተወካይ የትግራይን ህዝብ አይወክልም ነው የምትለው አይደለ? ወንጀለኛ ሆኖ የተረጋገጠ ሰው ህዝብን አይወክልም፣ ማንንም ህዝብ አይወክልም። አማራው ሸገር አንድ ጥያቄ ልጠይቅህ፣ ለምንድን ነው እኛ በውስጥ እናወራ ብለን ለምንድን ነው እናንተ ጋር የመጣው ተክላይ? እየነገርኩ እኮ ነው። ይሄ ነገር ወደ መሬት ወርዶ እነ ዘረ ያዕቆብ እኮ ከ15 ቀን አንቺም እዚህ ያለሽ አንቺ ፊት እኮ ሀቢባ ቡፋኖ ጆከር ሌቦች ናቸው። ለፍልስና ነው ፐርሰናሊ እኔ ቢሰደብ ፐርሰናሊ ችግር የለብኝም። ነው ታውቂያለሽ፣ እሱንም ሪከርድ ማምጣት ይቻላል። ከአንዴ ላስጨርሽ